ፍጥነት እንደወጣ አላውቅም። ይኸውልሽ ቤዝ እኔ አሁን ነገር እኔና አንቺ እንደዚህ ነው ያደራረሰን ነገር የኔና አንቺ ግንኙነት ነው አይደል? እኔ አይደለም እንደዛ አይደለም። ስማኝ ስትቀርበኝ ቀርቤ ሐሴት ሞላኝና የፍቅር ስሜት አይቼብህ ደስ ብሎኝ የኔ ባስ ሲል ያንተ ቀነሰና ለቴናዎይ ልጎዳ እንደገና እንዳስቀየምኩክ አዳምጥ እንዳስቀየምኩክ እንዳጠፋው እንዲሰማክ እንዳደረኩ ግልጽ ነገር ነው። ያ ነገር እንዲሆን ያደረኩት ደግሞ ፈልጌ አይደለም። ነገር ትልቅ ዱብዳ እኮ ነው የጣልሽብኝ። ለኔ ራሴ ከበደኝ እንኳን ለማርክ ቀርቶ እኔ ጋር እስከ ዛሬ ነበር አይደለም። በቃ የሆነ ስስቅ ስጫወት ምን ስል ምንም የማይመስለኝ ምንም ውስጥ የሌለ የሆነ ቢሆን ሰው እንደሚያስበው ቢሆን እሺ፣ ግን እኔ ለትንሽ ጊዜ እምቆይ ቢሆን የሆነ ከሱ ጋር በጣም ደስተኛ ሆኜ እሱ መጉዳት አልፈልግም። እና ይሄን ምን ላድርግ? በቃ ኢቭን ማለት ይሄን ነገር ሳላስተካክል ጥዬው መሄድ አልፈልግም። የምር ነው መልክ ማለት ምንም ነገር ሊለኝ ይችላል፣ ምንም ነገር ማለት ይችላል። እሱን ሳላገኘው ከሱ ጋር ሰላም ሳልሆን መሄድ አልፈልግም። በቃ ለምን የምትሄጂው? ሲጀመር ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ያው ሰላማችሁ ብዝዝት ይበልኝ። ያው ሁል ጊዜ የሆነ ልናገር ነው ምናምን እያል ቀናችንን እያራዘምን እና ዛሬ ግን ለአንዴና ለመጨረሻ ጊዜ ማለት ካሁን በኋላ ኢቭን ላላወራም ላልመጣም በቃ የሆነ ከነገሮች የምርቅበት ታይም ነው ብዬ አሁን ላይ እያሰብኩኝ ነው። በጣም ስትረስ ውስጥ እየገባሁኝ ነው። በጣም እየተጨናነቁ በጣም እየታመምኩኝ የሆነ ራሴን በማልፈልገው መንገድ እያገኘሁት ነው። ራሴን እያጣሁት ነው ያለሁት እና እንደዛ መሆን ደግሞ አልፈልግም። እኔም ሆንኩኝ ማንም ሰው የሆነ በእኔ ምክንያት የሆነ ነገር እንዲሆን አልፈልግም። እኔም ራሴም መለወጥ አልፈልግም። እየታመምኩ ነው ያለሁት። ምንም በቃ የሆነ ደስ የሚል ሁኔታ ላይ አይደለም ያለሁት። በጣም የሚያስጠላ ሁኔታ ላይ ነው ያለሁት እና ያም ነገር ደግሞ የተፈጠረው ያልተናገርኩት ነገር አለ ማለትም የሆነ የደበቅኩት ነገር አለ። ያን ነገር ግልጽ ባለማድረጌ ነገሮች በጣም በቃ ውዝግብግቡ ነው የገባው። የሆነ ድብልቅልቁ ወጥቷል። በጊዜው መናገር ነበረብኝ፣ ግን ከረፈደ ነው እኔ ያወቅኩት። መናገርም እንዳለብኝ የገባኝ ከረፈደ ነው። ያው ብዙ ጊዜ ባይሆን የሆነ ልናገረው ነበረ። ላወራውም በቃ ይበቃኛል ብዬ ላወራ ነበር፣ ግን ታይሞች አልተመቻቹልኝም። የምናገርበት ጊዜ አጠረብኝ። አንደኛ ልህ ውስጥ ነበርኩኝ፣ ንዴት ውስጥ እንዴት ብዬ ልናገረው። ሞር ደግሞ አሁን ላይ ይሄ የምናገረው ነገር ምንም ቫልዩ እንደሌለው እየገባኝ ነው ያለው። ማለት አሁን ላይ ብነግረው ምንም ላይ መስሎ ይችላል። ብነግረው ምን ሊለኝ ይችላል? ብነግረው የሱ መልስ ምን ይሆናል? በቃ ራሴን ከመናገር ይልቅ እሱ ለኔ የሚመልስልኝ መልስ እያሳሰበኝ ነው ያለው። ግን ምንም ቢሆን ምንም አሁን ላይ መናገር እንዳለብኝ ገብቶኛል። ምክንያቱም ነገሮቹ ድብልቅልቁ እያወጣ ነው፣ እያጣሁት ነው ያለሁት። ያው ማርክንም እያጣሁት ስታፍ ነው። አዲስ ህይወት ሊጀምር ነው። ያው ምንም ማለት አልችልም። ይስመርል እኔ በቃ የሆነ ባልለው ምናምን በጣም ደስ ይለኛል። ግን ያው እንደማየው ነገሩ እኔም ከጠበቅኩት ዋናችንም ከጠበቅ ነው የተለየ ሆኖ እያስደመመን ያለው ማንጠብቀውን ነገር እያየን ያለው ያው ማየት ነው። አሁን ላይ በቃ ከማየት ውጪ ምንም አማራጭ የለኝም። ምንም የማደርገው ነገር የለኝም። መጀመሪያ ነበር ጥፋት የመጀመሪያ ነገር መናገር ሲገባኝ መጀመሪያ በቃ የሆነ የሁሉም ጥፋቱ ካረፈደ ሊገባችሁ ይችላል። በቃና የሁሉ ነገር ጥፋቱ ካረፈደ ነው የገባኝ። ለምን ደበቅኩት እያልኩ ነው አሁን ላይ በቃ ምን አለ ባልደበቅኩት፣ ምን አለ በነገርኩት ኖሮ ይሄ ሁሉ ነገር አይፈጠርም። በቃ ግን ምንም አማራጭ የለኝም። አንዴ የሆነው ነገር ሆኗል። ምንም ማድረግ አልችልም። ተመልሼ የበፊቱን ነገር ላስተካክል ማለት አልችልም። ያሁኑን ነው ማስተካከል የምችለው። ያው ያሁኑንም ማስተካከል የምችለው በመናገር ከመናገር ውጪ ምንም አማራጭ የለኝም። እናገራለሁኝ። ከተናገርኩ በኋላ ያው መልሱም የሚሆነው ውሳኔውም የሚሆነው የሱ ሳይሆን የኔ ሳይሆን የሱ ነው። ውሳኔውም ሁሉ ነገር የሱ ነው የሚሆነው የኔ አይደለም። ግን የሆነ መልካም ነገር ነው ብዬ ራሴን አላታለለም። ማለት መልካም ነገር ነው የሚመልስልኝ፣ መልካም ነገር ነው ከሱ መጠበቀው ብዬ
ራሴን አላሳምንምና አሁን የመጣሁት የሆነ ከሱ ጥሩ ዜና ለመስማት ወይም ደግሞ እሱ እሺ ብሎ ይቀበለኛል እሱ ከኔ ጋር ይሆናል ምናምን እንደዚህ የሚለው ሀሳብ አሁን ላይ ምርስት የለም ሊኖርም አይችልም እንዲኖሩ ራሱ ኢቭን ምክንያት የለውም በቃ የሆነ ወደኔ ይመለሳል እምልበት ነገር ቀስ በቀስ እያጣሁት እየተሸረሸረ ወደኔ የማይመጣበት ነገር እየገባኝ ነው ያለውና ከረፈደም ቢሆን ከምንም ቢሆን ምክንያት መናገር አለብኝ ያው አሁን ላይ እኔ እሱን ለማግኘት ብዙም ድፍረት የለኝም ማለት የሆነ ናብይ የምጠራበት አቅም የለኝም የሆነ እንደዚህ ነው እና ላናግርህ ብለው ኢቭን ከሰው ጋር ሊመጣ ይችላል ያን እንዲያረግ ደግሞ አልፈልግም ድጋሚ ያሰብኩት ነገር እንዲበላሽ አልፈልግም ያው ቢመጣም ራሱ እናገራለሁ እንጂ ምንም አማራጭ የለኝም እሱን የማግኘት ሞራል የለኝም እሱን ጠርቼ እና ማለት የምችልበት ሁኔታ ላይ ስላልሆንኩኝ ያው ያለው ሰው ታቆታላችሁ በእኛ መሀል ያለው ሰው ግልጽ ስለሆነ ሁሉ ነገር ለሄኒ ነግረዋለሁኝ ያው ምክንያት ለሄኒ ነግራለሁ ኢቭን ደግሞ ከቻለ አግኝቼው በነግረው ደስ ይለኛል አግኝቼ መናገር ማልችል ከሆነ ደግሞ ማርክ ሄኒ እንዲነግርልኝ ያው እንዲነግርልኝ ማድረግ አልፈለገም ምክንያቱም እሱን አግኝቼ ነው በቃ ፊት ለፊት መናገር ያለብኝ ይሄ ነገር የሱ ጉዳይ ስለሆነ ለሱ ነው እንጂ ፊት ለፊት መናገር ያለብኝ በሰው እንዲሆን አልፈልግም እሱንም ተናገርልኝ ማለት አልፈልግም በቃ ግን የሆነ ምንድነው የሚባለው ይሄ ያለ መጨረሻ የሆነ ነገራችሁ በቃ የሚያበቃበት ታይም አለና እንደዛ እየተሰማኝ ነው ያለው በቃ የሆነ ነገር ተናግሬ ትንፍስ እንደምል ይገባኛል በቃ ማለት ግልግል እንደምል አውቀዋለሁ ግን ከዛ በኋላ ያሉት ነገሮች ምን ይሆናሉ ምን ይፈጠራሉ ምናምን እነሱ ማሰብ አልፈልግም ጭራሽ በቃ ምንድነው ብዬ ማሰብም መጨናነቅ ምናምን ጭራሽ ማልፈልጋቸው ነገሮች ናቸው ግን ቢሆንም የሚፈጠረውን ነገር መስማት ነው ያለኝ አማራጭ ተናግሬ ምን ይችላል ኢቭን እሱ ብቻ አይደላችሁም ማናችሁም ምን ትሉኛላችሁ ምን ልትሉኝ በቃ የሆነ እሱን መልስ አሁን ላይ አላስብም በቃ አሁን ላይ የማስበው መናገርንና መናገርን እንጂ ሌላ ነገር ምንም እያሳሰበኝ አይደለም ምክንያቱም እንዳቆየው ገባኝ እንዳረፈርኩኝ ገባኝ ያው እና ሁሉ ነገር ጥፋቱ የኔ እንደሆነ ተረድቻለሁኝ እስከዛሬ ራሱ ይሄን ያህል መቆየት አልነበረብንም ወደ ጉዳዩን መጨረስ ይችላል ማለት እኔ ይሄንን ነገር ያልተናገርኩት በቃ እሱም እንዲያውቀው እንዲረዳኝ የምፈልገው ነገር እሱን ላለማጣት ነው የደበኩት ነገር እሱን ላለማጣት ነው ምክንያቱም እሱን የሚያሳጣኝ እሱን እንድርቀው የሚያደርግ ነገር ነው እኔ ጋር አሁን ያለውና እሱን ብነግረው በቃ የሆነ የምትወዱትን ሰው ስትርቁት በጣም ይጎዳል ሞር ተቀራርባችሁ ምናምን ደግሞ መለየት ሲመጣ በጣም ነው የሚሰማችሁ እና በቃ እኔም እሱን በጣም ተላምጄው እሱም እኔም በጣም ተላምዶ በቃ በጣም ከተለማመድን በኋላ የሆነ ስንራራቅ በጣም ሊሰማው ይችላል ኢቭን እሱ ብቻ አይደለም እኔም ይሰማኛል በቃ ልቤ ሊሰበር ይችላል በቃ ብዙ ነገር በእኔም ላይም በሱም ላይ ብዙ ነገሮች ይፈጠራሉና ያ ነገር እንዳይፈጠር ብዬ ነበረ ግን ደግሞ ምንም አማራጭ እንደሌለኝ አይቻለሁ ያው ካጣውትም ልጣው በቃ ምን ለያየም ከሆነ መለያየት ነው ግን ቢያንስ እንኳን እኔ ጋር ያለውን እውነት ሰምቶ ምን እንደሚሰማኝ አውቆ መለያየት ይሻላል ብዬ ነው ማስበው በባዶ ሜዳ ከሚሆን ወይም ደግሞ ምንም ነገር ሳልነግረው ምንም ነገር እሱ ሳያውቅ ከሚሆን ቢያንስ እንኳን ነግሬው ሁሉ ነገር ተረድቶኝ ሁሉ ነገር ሰምቶት ሊያሱ ይሆናል ውሳኔ የሆነ ላይፉን ድጋሚ መበጥበጥ አልፈልግም በቃ የራሴ ህይወት አለኝ ህይወቴን እመራዋለሁ ህይወቴ በቃ የሆነ በአዲስ መንገድ መኖር ጀምራለሁኝ በቃ የሆነ ስለ ህይወቱ አዲስ ነገር የሚያስብ ከሆነ ያንን ነገሩን ማበላሸትና እኔ የዛ ነገር እንቅፋት መሆን አልፈልግም ምክንያቱም የሱ ህይወት ነው የሱን ህይወት እኔ አልወስንለትም ራሱ ስለሚወስን የፈለገውን ነገር ማድረግ ከፈለገው ሰው ጋር መሆን መፍቱ ነው ግን የሆነ ስታስቡት በጣም የሆነ የሚያስከፋና የሚያስደብር ነገር ነው ምክንያቱም ብዙ ጊዜ አብረን ቆይተናል እና የሆነ አብረን ከቆየነው ሰው ጋር በቀላሉ ወይ በዋዛ ዝም ብሎ መለያየት በጣም የሚከብድ ነገርና በጣም የሚያስጠላ ነገር ነውና እለየዋለሁ እያልኩኝ አይደለም ግን አማራጭ ከሌለኝ ያለኝ መለያየት ነው በቃ ምንም ነገር ሊቀር ይችላል ከሱ ጋር ሰላም ካልሆንኩኝ ኢቭን መምጣት አልፈልግም ምንም ሶሻል ሚዲያ ላይ የማደርገው ነገር የለም በቃ የማደርገው ነገር አለኝ ወይም ደግሞ ይቀርኝ ነገር አለኝ ብዬ አላስብም በቃ የሆነ ነገራችሁን ማድረግ ፈልጋችሁ ከተሰበራችሁ ድጋሚ መነሳት ይከብዳችኋል ሶ እኔም ደግሞ ያንን ነገር ማድረግ አልችልም አንዴ ከተሰበርኩኝ ድጋሚ መነሳ አይመስለኝም አንዴ እሱ ካመለጠኝ ማለት እሱ ከሱ ጋር ከተለያየሁኝ በቪዲዮ መጥቼ ምንም እንዳልተፈጠረ እየሳኩኝ እንዲህ ነው እያልኩኝ ላወራ አልችልም ምክንያቱም ያሳለፍኩትን ነገር አውቀዋለሁኝ
የሆነ ሁሉ ነገር ረስቼ እንደ ትክክለኛ ሰው መሆን አልችልም። ጊዜ ይፈጅብኛል። ምንም ነገር ልንረሳ እንችላለን፣ ግን ጊዜ ይፈጅብናል እና የሆነ ብዙ ጊዜ ሊፈጅብኝ ይችላል። ግን ብቻ የሆነ የሚፈጠረውን ነገር አብረን ማየት ነው። በቃ ምን ሊፈጠር ይችላል፣ ምን ሊለኝ ይችላል ምናምን በቃ ብዙ ነገሮች አሉና እሱን እኔም እንደናንተ ነው የጓጓሁት። ማለት በቃ ምላሹን በጣም ነው መስማት የምፈልገው። ምክንያቱም ነግሬ ምላሹ ምን ይሆናል የሚለው በጣም በቃ የሆነ ያው ያለፈው ማውራት አልፈልግም፣ ቆጭቶኛል በእርግጥና ያኔ ብለው ምን ነበር ምላሹ የሚለው ማወቅ ፈልግ ነበር። ግን አሁንም ቢሆን ምንም ቢፈጠር የሱ ምክንያት ነው ማወቅ የምፈልገው እና መጀመሪያ ቢያንስ እንኳን ለይሄን ነግሬው ያው ይሄን እንዲያረጋጋው ፈልጋለሁ። ይሄን ነገሮች እንዲያስተካክል በተሻለ አይደለም ከሚችለው በላይ በጣም እየጣረደን ስላለ ይሄንን ነገር ደግሞ ያደርግልኛል ብዬ ይተባበረኛል የሆነ መፍትሄ ይፈልግልናል ብዬ የማስበው ሰው ሁሌ ቢኖር ሄኒ ብቻ ነውና ለሄኒ ደውልለትና ሄኒ ያስተካክለዋል ብዬ ቢያንስ ባያስተካክለው ያቅሙን ያደርጋል ብዬ ተስፋ አደርጋለሁ። ምንም እንዳይናገር ይሁንአላ ወደ ማይፈልገው አስተሳሰብ እንዳይገባ የሆነ ነገር አስቦ ከዛ ነገር የሆነ ንዴትን ቢኖርበት ምናምን እኔ ብቻ ላረጋጋው አልችልም። ቢያንስ ግን ሄኒ ካለ ያው ከአንድ ብርቱ ምን ጊዜ እንደሚባለው ነው ከአንድ ብርቱ ለመድኃኒቱ ብቻዬን የምችለው ነገር ስለማይኖር ሄኒን ደውዬ ጠራውና ከሄኒ ጋር እንጨርሳለን ብዬ ተስፋ አደርጋለሁ። ሄሎ ወይ ቤዚ ሄኒ እንዴት ነህ? አለሁልህ። ሰላም ነው? እግዚአብሔር ይመስገን። እኔ የምልህ የት ሆነህ ነው? ምን አልሽ? የት ሆነህ ነው? የት ሆነህ ነው? ሰፈር ነኝ። ፈልጌክ ነበር። እንዴት ትመጣለህ? ማውራት ነገር አለ። ደስ ይለኛል። እሺ የት ልምጣ? እሺ እኔ 4 ኪሎ ነው ያለሁት። እሺ በቃ ራይት እመጣለሁ። ትንሽ ደቂቃ ጠብቂ። እሺ ቶሎ ና ልኝ። እሺ እኔ ከቻልክ እሺ በቃ ራይት ጠርቼ እመጣለሁ። እሺ እሺ እና ቤተሰብ የሆነ ለማውራትም ለምንም ያው ጊዜው እንደረፈደ ግን አሁን የሆነ ጊዜው ረፍዷል። ጊዜው እንዲህ ነው ጊዜ እንዲህ ብዬ ማውራት አልፈልግም። ምክንያቱም አንዴ የሆነ ነገር ስለሆነ ምንም ማድረግ አይቻልም እና ለሚሆነው ነገር ዝግጁ ሆኖ መጠበቅ ነው እና የሆነ ለሚፈጠረው ነገር በቃ አላቅም ብቻ አሁን ላይ የምፈልገው ተናግሬ የሚሆነው ነገር እንደሚሆነው ማየት ነው። በቃ ምንም ነገር ይፈጠር ምንም ይሁን የሚፈጠረው ማየት ነው የምፈልገው። ያው ጥሩ ነገር ይሆናል ብዬ ተስፋ አደርጋለሁ። ቢያንስ እንኳን ጥሩ ነገር ይሆናል ብዬ ተስፋ አደርጋለሁ እና የሆነ ውስግብ ያለ ስሜት ውስጥ ነኝ ያለሁት። ቃል የሚያስጠፋበት ሁኔታ ላይ ነኝ ያለሁት። የሆነ አንደበቴን ያሳሰሩት ነገሮች አሉ፣ እንዳላወራ ያደረገኝ ነገሮች አሉና እንዴት ማውራት እንዳለብኝ፣ እንዴት መናገር እንዳለብኝ፣ እንዴት የውስጤን ነገር ማስረዳት እንዳለብኝ አሁን ላይ የሆነ የውስጣችንን ነገር አውጥተን ካላወራ ነው ማንም ሊረዳን አይችልም። ሙሉ በቃ እንደምንፈልገው አድርገን ተናግረን ካልሆነ በስተቀር ማንም ሊረዳን አይችልም እና ያንን ነገር ነው አሁን ላይ የገባኝ ነገር ቢሆን የሆነ ነገር ሲፈጠር በትክክል እንደምንፈልገው መናገር ነው ያለብን። ምክንያቱም ካለፈ በኋላ ሰው ልናጣ እንችላለን። ካለፈ በኋላ ላይፋችን ሊመሰቃቀል ይቻላል። ለዛ እንደዛ ስለሚሆን ማውራት የተሻለ ነገር ነው ብዬ አስባለሁ። መናገር ደግሞ ጥሩ መፍትሄ ነው ብዬ ስለማስብ ያለው አማራጭ መናገር ብቻ ነው እና ቤተሰብ እንጠብቀዋለን። አያስቆየኝም ብዬ ተስፋ አደርጋለሁ። ስትቀርበኝ ቀርቤ ሐሴት ሞላኝና የፍቅር ስሜት አይቼብህ ደስ ብሎኝ የኔ ባስ ሲል ያንተ ቀነሰና ለቴና ወይ ልጎዳ እንደገና ትንሽ አሞኛል። ሰላም ቤተሰብ ካሜራ ይዘሻል ዛሬ? ያው ዛሬ የሆነ የምናገረው ትልቅ ነገር ስላለ የሆነ ብቻዬን ባደርገው ጥሩ አይደለም ብዬ ስላሰብኩኝ ቢያንስ ካንተ ጋር ቢሆን አሪፍ ነው ብዬ የሆነ ስለሚመለከትክ የሆነ እዚህ ነገር ላይ እየለፋክ እየጣርክ ስላለክ በባዶ ብቻዬን ማድረግ አልፈለኩትም። ብቻዬን ነገሩን ለመጨረስ አልፈለኩኝም። ቢያንስ አንተ እንድትኖር
አንተ እንድታግዘኝ እፈልጋለሁኝ እና ያው ታግዘኛለህ ብዬ ተስፋ አደርጋለሁኝ። አረ እንደኔ ደስታዬ ነው እኮ እንደውም አንቺ ሁሉ ነገር አልፈሽ ያ እንደዛ ድብርትሽን አልፈሽ ዛሬ መተሽ ማውራ ነገር አለ ስትይ ደስ ነው የሚለኝ። ለምን የለፋውበት እና ደግሞ ያንቺን ሰላም የማርቆስን ሰላም ነው የምፈልገው። ሁለታችሁ ደህና እንድትሆኑ እንደዛ ስለሆነ በጣም ደስ ያለኝ ስጠሪኝ። በነገራችን ላይ ወዲያው ነው ራይድ ጋር ደውዬ ወዲያው መጣሁ። ትንሽ አስጠበቅኩሽ እንደውም እንጂ ትንሽ መንገድ ስለተዘጋጋ ዲንሽ ታዲያ አሎ እግዚአብሔር ይመስገን። ማለት አንተም ያው ለዚህ ነገር ላይ አንተ ስለሆንክ ያለኸው ያው ፍላጎቱ ሞራለት ብዬ ስላሰብኩኝ ለዛ ብዬ ነው። ያው እስካሁን ያልተናገርኩት ነገር አለ። ያው አንተም ተናገሪ ስትለኝ የነበረው ነገር አለ። በቃ ሁሉም ሰው ተናገሪ እያለኝ ነገር አለና ያን ነገር በቃ ይበቃኛል፣ እስካሁን መያዜ ይበቃኛል ብዬ አሰብኩኝ። ማለት በቃኝ በቃ ይሆናል። ይሄኔ ምንም ነገር ተብዘ የሆነ ጊዜ ደክመካል፣ የሆነ ጊዜ አቅም ያንስካልና እኔም አሁን ላይ ያለሁት እዛ ታይም ላይ ነው ያለሁት። በቃኝ የሆነ ደበኩኝ፣ አልናገርም አልኩኝና ሰለቸኝ ነገር በቃ ከአቅሜ በላይ ሆነ። ያው የተፈጠረውን ነገር እያየሁኝ ነው። ማርክና መጥቀስ አልፈልግም ኢቭን እዚህ ጋርና ማርክና አፎሚያ የሚያደርጉትን ነገር እያየሁና ይህን ነገር አይቼ ዝም ብሎ መቀመጥ እንደሌለብኝ ደግሞ ታወቀኝ። ቢያንስ እንኳን መናገር እንዳለብኝ እውነታውን ማውጣት እንዳለብኝ ታወቀኝና ምክንያቴንም እውነቴንም እስካሁን የደበቅኩትን ነገር መናገር እፈልጋለሁ ነው። ያው ላንተም ለመናገር ጨነቀኝ። ለዋናው ደግሞ እንዴት እንደምናገር አላውቅም። የሆነ እንዴት ብዬ ልንገርክና የሆነ ይሄን ነገር የደበቅኩት ፈልጌ አይደለም። ይገባኛል። እሱ ማጣት ስላልፈለኩኝ ነው። እሱ ማጣት ስላልፈለኩኝ ነው ሲል እኔ እንዳለብኝ አላውቅም። ማለት ኢትዮጵያ ውስጥ የምቆየው ለትንሽ ጊዜ ነው። የሆነ ማለት ክላሴን እስከምጨርስ ነው። ፋዘር እዚህ እንደሌለ ታውቃለህ። ያው ሁሉ ነገር አውቃለሁ፣ ግን እንደዚህ አይነት ነገር እኮ አንቺ አስበሽ ማታውቂም። ኢትዮጵያ ውስጥ ቆየው ማለት ማርያምን እኔ እንጃ ከኢትዮጵያ የመውጣት እቅድ ኖሮኝም አያውቅም። እና ምክንያትሽ ነው አላውቅም። እና ከዚህ ሀገር የምቆየው ለትንሽ ጊዜ ነው። የሆነ ይሄኔ የምሬ ነው። ይሄ ምን እንደሆነ ታውቃለህ? አሁን እኔ አንተ እንደዚህ ሆነ ለማርክ እንዴት ልነግረው ነው? እኔ አሁን ለሱ ያልነገርኩት ለሱ ልነግረው ያልቻልኩት አይደለም እኮ ይሄኔ ገና ምሽ ነገርኩት ራሱ ስማኝማ ያመረ ነው የምልህ። ፈልጌው አይደለም የሆነ እኔ እዚህ ሀገር መቆየት ነው የምፈልገው። እኔ አሁን የሱን ፍቅር ጥያቄ የተቀበልኩት ማለት አብሬው መሆን አልችልም። ለአንድ ወር ለማይሞላ ጊዜ ደግሞ ከሱ ጋር መሆን አልፈልግም። ከሱ ጋር በሆነም እስከ መጨረሻው ነው መሆን የምፈልገው። ግን ደግሞ ያ ነገር መሆን አይችልም፣ ምክንያቱም እኔ አብሬው ልቆይ አልችልም። ኧረ ቤዘረ እንደዚህ አብሬው እኔ እኮ አይደለም። አይ ቀልድ ከሆነ ንገሪኝ። ማርያምን እያስደበርሽ ነው። በቃ የእውነት እንደ አፍ ሆኖ እግዚአብሔርን እያስደበርሽ ነው። የእውነት በዚህ ሰዓት ላይ አንቺ መች ነው የጀመርሽው? አንቺ ስለውጪ እኮ መጨረሻ ሐሳብ አልነበረሽም ከኛ ጋር ነው። አስቤም አላቅም፣ ማሰብም አልፈልግም። እሺ እኔ ምን ላድርግ? ከቤተሰብ የመጣ ነገር እኮ ነው። እምቢ አልሄድም ልበል? ቤተሰብ ናቸው። ምን ብዬ ነው እምቢ የምለው? እምቢ ማለት አልቻልኩኝም። በቃ የተባልኩትን ነገር እሺ ከማለት ውጪ ምን አማራጭ አለኝ? እሺ አሁን እንዴ ተብሎ የሚወራ ነገር ነው እና ይሄን ምን ላድርግ? በቃ ኢቭን ማለት ይሄን ነገር ሳላስተካክል ጥዬው መሄድ አልፈልግም። የምር ነው መልክ ማለት ምንም ነገር ሊለኝ ይችላል፣ ምንም ነገር ማለት ይችላል። እሱን ሳላገኘው ከሱ ጋር ሰላም ሳልሆን መሄድ አልፈልግም። በቃ ሄርኩም ሊሄድ ለምን ነው የምትሄጂው? ሲጀመር እኔ ሄርኩም ሊሄድ ችግር የለብኝም፣ ግን እሱን ሳላገኘው ከሱ ጋር ሰላም ሳልሆን ምንም ነገር እንዲሆን አልፈልግምና ይሄኔ ማርያም እንድትተባበረኝ የምፈልገው ነገር በቃ ማርክን አገናኘኝ። የመጨረሻ ነገሬን ልንገረው። እምሄድም ከሆነ ልሂድ። በቃ ይሁን። ቤዚት ነው የምትሄጂው? ማርያምን የት ነው የምትሄጂው? አይደለም የት ነው የምትሄጂው? ቤዚ ይሄኔ በቃ የምፈልገው ነገር ቢሆን ትልቅ ዱብዳ እኮ ነው የጣልሽብኝ። ለኔ ራሴ ከበደኝ እንኳን ለማርክ ቀርቶ እኔ ጋር እስከ ዛሬ ነበር አይደለም። በቃ የሆነ ስስቅ ስጫወት ምስል ምንም የማይመስለኝ ምንም ውስጥ የሌለ የሆነ ቢሆን ሰው እንደሚያስበው ቢሆን እሺ። ግን እኔ ለትንሽ ጊዜ የምቆይ ቢሆን የሆነ ከሱ ጋር በጣም ደስተኛ ሆኜ እሱ መጉዳት አልፈልግም። በቃ የምቆየው ለትንሽ ጊዜ ነው። በምቆይበት ጊዜ ደግሞ ከሱ ጋር ሰላም መሆን ነው የምፈልገው። ከሱ ጋር የሚያቀያየመኝ ነገር ሰላም አይሆንም።
ይሄን እሺ እኔ ተቀብዬው እነኔ ምን ላድርግ አልሄድም ማለት አልችልም። እንደዛ አላልኩም። በቃ ማለት ይሄን ነገር ቀደብዬ መናገር እንዳለብኝ ያዋቃለሁ። አረ እንኳንም አልተናገርሽው፣ ጭራሽ አትናገሪው። ቢቀር ይሻላል። እግዚአብሔርን ቢቀርሽ ይሄ ነገር ሲጀመር ባይወራ ይሻላል። እየው እንደሚሄድ ማንም ሰው እንዲያውቅ አልፈልግም። በቃ ይሄን የምፈልገው አሁን እሱን ብቻ አግኝቼ በቃ ለሱ ምን ነገር መናገር እፈልጋለሁ። ይሄ ለኔ ከባድ ማርያምን የምሬን ነው። ይሄን ነገር ለሱ እግዚአብሔርን ይሄ ለኔ መቋቋም አልችልም። ተሰለ እኔ ምን ላድርግሽ? ምን ማድረግ ነው ያለብኝ? አታልቅሽ ማለት ምን ላድርግ? በቃ ይሁን ይበላልሽ ቀረብ ኢየሱስ ይሄ አይደለም። እኔ እኮ ካንተ የምፈልገው ነገር ፕሊዝ ግን የምርሽን ነው። ይሄኔ የምሬን ነው። እኔ እስካሁን እዚህ ለምን ቆየው? ማለት የሆነ ማለት ሊያልቅ ነው ፕሮሰሱ። በቃ ልትሄጂ ፈተና አሁን አለብን። ቢያንስ አንድ ወር ራሱ አልቀረንም። ኤግዛም የመጨረሻ ኤግዛም ነው ያለኝ። እሱን እንደጨረስኩ ነው የምሄደው። ይሄን ነገር እንዴት አውጥቼ አፋልኝ ብዬ እንዴት ልናገር? መች ነው የጀመርሽው ይሄንን ፕሮሰስ? እኔ አላውቅም። ፋዘር ነው የጀመረው። እኔ ምንም እንትን የምለው ነገር የለም። ኢቭን ፓስፖርት ራሱ አልነበረኝም። በቃ እስከ ቅርብ ጊዜ ፓስፖርት አልነበረኝም። ታውቃለህ፣ ፓስፖርት ራሱ እንደሌለኝ ይሄን ያህል ነው በቃ የኔ ነገር። ግን ደግሞ ሁሉ ነገር ጨራርሶት ሁሉ ነገር ፋዘር ነው የጨረሰልኝ። እዚህ እንደሆነ አይፈልግም። እዚህ ቆይ አልፈልግም። እኔ ያወቅኩት ትንሽ 15 ቀን ሆኗል። ያ ነገር የተፈጠረ ጊዜ ቆይተናል አይደለም? የሆነ ማርኪያንን ነገር ካቀረበልኝ ከሁለት ቀን በፊት ነው ያወቅኩት። ገባክ? በዛ ሰዓት አሪፍ ነበርን። ከዱባይ ከመጣ በኋላ ምናምን በቃ ብዙ ነገሮች አሪፍ ነበረ። ከዛ በኋላ አሪፍ በሆነበት ታይም ላይ ነገሮችን ማመሰቃቀል አልፈለኩኝም። ነገሮች እንዲበላሹ አልፈለኩኝም። እና የሆነ አሁንም መናገር ፈልጌ አይደለም የምናገረው። ሳይ ምንም እንደማላመጣ ሳውቅ፣ ምንም አማራጭ እንደሌለኝ ሳውቅ ለምን ብቻዬን እንትን አስባለኝ። ቢያንስ እንኳን እውነቴን ልናገር ብዬ ነው። የምርህን እኔ በጣም ስለጨነቀኝ ነው። አውቃለሁ ጭንቀትሽን፣ እረዳሻለሁ። እግዚአብሔርን እረዳሻለሁ። ግን ከባድ ነው። እግዚአብሔርን ከባድ ነው እኮ። እኔ ምን ማድረግ ነው ያለብኝ? ዝም ማለት ነው ያለብኝ? እኔ ከሱ ጋር ማለት ከሱ ጋር እንደዚህ አይነት ውሳኔ በጣም ነው የሚከብደኝ። አሁን ራሱ እግዚአብሔርን በጣም የራሴን እያልሆነ ነው። እኔ እኮ ቆየሁኝ። እኔ ከታመምኩ እኮ ቆየሁኝ እኮ። በእግዚአብሔር ረፊ እንዳታለቅሽ፣ ማርያምን ረፊ፣ በቃ ረፊ። እሺ ከሱ ጋር ታወራላችሁ። እኔ እንደዚህ አይነት ነገር ለምን ያልኩት ለሱ ትነግሪያለሽ። እሺ ያስተካክላል። አሁን ዝም ብለህ ምንም ያስተካክለው እንዳልሄድ ነው የሚያደርገው። በማርያም አንቺ ቤዝ እኔ ወንድምሽ እያለሁ ታለቅሻለሽ። ማርያምን ረፊ፣ በቃ ረፊ። እግዚአብሔር እንዳልሄድ ነው የሚያደርገኝ እሱ። በቃ እዩ የደወልኩለት እግዚአብሔር ያውቃል ሁሉ ነው። ሄሎ ማርክ፣ እንዴት ነህ? ሰላም ነው አለ። የት ነህ? እኔ ሰፈር አካባቢ። ምንድን ነው ፈልጌያለሁ። አንዴ ቶሎ በል። ምንም በእናትህ አሁን ከቻልክ ቶሎ ብለህ ብቻ ነው የፈለኩህ። ለዛ 4 ኪሎ ነኝ። መኪናን ይዘዋል አይደል? እና ቶሎ እሺ። ለምን በቃ ማለት በጣም ከባድ ነገር ነው። ቤዝ እግዚአብሔርም በጣም ከባድ ነገር ነው። እኔ እንጃ እኔ ምንም ነገር ይፈጠር እንዴት እንደምትፈቱት አላውቅም። በቃ እኔ እኮ ምንም እዚህ ጋር የሚፈታ ነገር ሲሆን እኔ ከሱ ጋር ሰላም ሆኜ ነው መሄድ የምፈልገው። ከሱ ጋር ሰላም ሳልሆን ኢቭን ኢትዮጵያ ውስጥ እኔ ሰላም ሳልሆን እንዴት እንደምሆን አውቃለሁ። ቤዝ እግዚአብሔርም እንደዚህ አይነት ነገር ነግረሽው መቼም ሰላም አይሆንም ማርቆስ። መቼም እንደዚህ የሚያደርገው ሁሉ ነው እንጂ ላንቺ ያለው ፍቅር እንዳለ ነው። እሱ ሳይገባኝ ቀርቶ እኮ አይደለም። ግን እኔ እዚህ ከምሰቃይ እዚህ ተስማምቼ እዛ ሰላሙን ነው የምፈልገው። በሰው ሀገር የሆነ እኔ እንጃ ገና ብዙ ነገሮች የምላመዳቸው ነገሮች አሉ። እኔ ጌታ ሆይ እሺ፣ በእግዚአብሔር እንደምትሄጂ አትንገሪኝ። በእግዚአብሔር እሺ፣ በማርያም እሺ፣ ይቅርታ በቃ እኔ ራሴ ይቅርታ አልኩሽ። እሺ ይቅርታ። ግን ለማርቆስ ትነግረዋለሽ። እኔ ከብዶኛል። ይሄ ለእኔ ከባድ ነው። እሱ ጋር አውሩ።
ምን ተፈጥሮ ነው? ምን ሆነሽ? ሰላም ነው? ሰላም ምንድን ነው? ምንም ማለት ቁጭ በል። ቁጭ በል። ምንድን ነው? ምንም አይደለም። እሺ ለምን የምትለቃቀሱት? ላውራክ ስለፈለኩኝ ምን ትጠራክ ፈልገኝ? ቁም ታወሪኝ። አልቀሰሽ ነው ታወሪኝ? አሁን ከምን እሺ ምንድነው? ምን ተፈጥሮ ነው? ምንድነው? ለኔ ለምንድነው ማናገሩ? አይደለም እንደሚከብድ እኮ አውቃለሁ፣ ግን እኔ ለብቻዬ ለምንድነው እንደዛ የሚሆነው? ለብቻዬ ምንድነው? እሺ ምንድነው የተፈጠረ ነገር አለ? ገባኛል። ቤዝ ግን ለነገርክ ነው ስለት ያው ማለት ይሄን ይነግረዋል። እውነት ረፊ በቃ ይቀር በቃ ይሄ ነገር እየቀለዳችሁብኝ ነው። ምንድነው አንተ የምትነግረኝ? ወይ ንገረኝ። ምንድነው? ማርያም እንነግረዋለሁ። አሁን ምንም አያስቆመኝም። ምን ተከፈኝ? ምንድነው? ምንም እንድትሆንብኝ አልፈልግም። እዚህም ስነ ስርዓት ይዘህ ቁጭ በልና የጠራኸኝ ለምንድን ነው? ጌታን እኔ ነገር እየሰማሁ መቀመጥ አልችልም። ሁለታችሁ አውሩ፣ ነፃ ሆናችሁ በቃ ስልህ ያው ከመጀመሪያው ብዙ ነገሮችን ብነግርህ ደስ ይለኝ ነበረ። ያው እንደረፈደም ገብቶኛል፣ ሁሉ ነገር እንደተመሰቃቀለ ገብቶኛል። ግን ደግሞ ሳልነግርህ መሄድም አልፈልግም። የት ነው የምትሄጂው? ሳልነግርህ ጥዬክ መሄድ አልፈልግም እኮ። የት ነው የምትጥለሽ የምትሄጂው? ልነግርህ እኮ ነው። ያው በመጀመሪያ ይቅርታ ሳልልህ ምንም ነገር ማድረግ አልፈልግም። እንዳስቀየምኩክ አዳምጥ፣ እንዳስቀየምኩክ፣ እንዳጠፋው እንዲሰማክ እንዳደረኩ ግልጽ ነገር ነው። ያ ነገር እንዲሆን ያደረኩት ደግሞ ፈልጌ አይደለም፣ ወይ ካንተ ጋር መሆን ሳልፈልግ ቀርቶ ወይ ምናምን ነገር አይደለም። ግን ከዚህ ልሄድ ነው። የት ነው የምትሄጂው? ማለት ከዚህ ልሄድ ነው ማለት ውስጥ የሚቆየው ለትንሽ ጊዜ። በቀልድ እንደዚህ ያለው ፈተና እስከምጨርስ ነው እዚህ የምቆየው። ለምን? ፋዘር ፕሮሰስ ጀምሮልኛል እና እዚህ እንደሆነ አይፈልግም። አሜሪካ ልሄድ ነው። ይቀለድሽ? በቀልድ የሆነ ነገር ባረግ በጣም ደስ ይለኛል። እየቀለድሽ ነው? እኔ አሁን አንተ እየቀለድሽ ነው ወይ አንተ መልስ ለመስማት ወይ አንተ እንደዚህ ትለኛለህ? ልንገርህ፣ እኔ ወይ አንተ የሆነ ነገር መልስ እንድመልስልኝ ሳይሆን ይዘህብኝ መሄድ አልፈልግም። ማለት ምን ማለት ነው? በቃ የሆነ እኔን ተቀይመኸኝ እኔ ሊያዝነት እኔ መሄድ አልፈልግም። ቢሄድም ካንተ ጋር ሰላም ሆኜ ነው መሄድ የምፈልገው። ዝም ብዬ መሄድ አልፈልግም። እሺ ቆር ለማይ ይሄ ሁሉ ነገር እስኪፈጠር ድረስ ታቂ ነበር? እኔ ምንም ሲጀመር ከዚህ መሄድ እንደማልፈልግ ታውቃለህ። ማንም ሰው የሚያውቀው ነገር ነው እኮ። ለኔ በቃ ሰርፕራይዝ ነው የሆነብኝ፣ ዱብዳ ነው የሆነብኝ። የማልፈልገው ነገር ነው ገብቶ ካለ በቃ እስከ ዛሬ ድረስ እያወቅሽ ነበር ዝም ያልሽኝ? ባውቅ እንዴት ነው ዝም የምልህ? ባውቅ እንዴት ነው ካንተ ጋር ሁሉ ነገር አብሬ የማሳልፈው? እሺ እስከ ዛሬ ለምን አልነገርሽኝ? እሺ ዛሬ ላይ አሁን ነው የምነገረኝ? አሁንም የምነግርህ ልሄድ ስለሆነ ነው። ሳልነግርህ ደግሞ መሄድ አልፈልግም። በእግዚአብሔር ቤዛ አትቀልጂ። ፈተና እንደደረሰብኝ ታውቃለህ። ፈተናን ስጨርስ እሄዳለሁ። ግን ይሄ ነገር ያስቆየኝ ነገር ምንም የለም። የምቆይበት ምክንያት የለም። ሊያቆየኝ የሚችለኝ ነገር የለም። አንተ እንደዚህ እንድትሆን አይደለም እምልክ ራሱ በቃ ቢያንስ ብዙ ነገር አብረን አሳልፈናል። ስቀናል፣ አዝነናል፣ አልቅሰናል፣ ብዙ ነገር ሆነናል። ተቀያይመን መሄድ አልፈልግም እኮ ዛሬ ላይ እሺ እንደዚህ በቃ ቀላል ነው እንደዚህ ቀላል ሆኖ አይደለም። እስከ መሄድ እኔ ቀሉኝ ነው። እስከዛሬ ያልተናገርኩ አንተ በቃ ያሰብኩ ሌላ ነገር ሊሆን ይችላል። እስከዛሬ ግን እኔ ዝም ያልኩት ላጣቅ ስለማልፈልግ ነው። አትሸኛል እኮ እንደሚሄድ እያሰብኩኝ ካንተ ጋር እንዴት ልቆይ? ካንተ ጋር እንዴት አብሬ ልዝለቅ? እንደምሰብረው ልብክ እንደሚሰበር እያወቅኩኝ እንዴት ነው አብሬክ ልሆን የምችለው? ማይሆን ነገር አስለምጄክ ማይሆን ነገር ሆነክ ጥይቅ ምንድን ነው የምትሆነው? ለምን የሚለውን የምናቀለው እኔም እኮ ለራሴ ለምን ሆኗል? የምሬን ነው። እኔ እንደምፈልገው ነገር ምንም ትይኝ አልፈልግም እኮ። እሺ እኔ ምንም አልልክም። የራስሽን ውሳኔ ወስነሻል። ይሄ የኔ ውሳኔ እኮ አይደለም። የራሴ ነገር ለምን ታደርገዋለህ? ከኔ መጣ ነገር እኮ አይደለም። እኔ አይደለም እኮ ልሂድ ያልኩት። እኔ አይደለም ከዛ ጋር ልሂድ ያልኩት እኮ አንቺ ፍላጎት ባይኖርሽ ኖሮ እኮ ማንም ሊወስድሽ እኮ እንደሌለኝ ታውቃለህ። በመሽ ፍጥነት እንደወጣ አላውቅም። ይኸውልሽ ቤዝ
እኔ አሁን ይሄን ነገር እኔና አንቺ እንደዚህ ነው ያደራረሰን ነገር እኔና አንቺ ግንኙነት ነው አይደል? እኔ አይደለም እንደዛ አይደለም። ስማኝ ስትቀርበኝ ቀርቤ ሐሴት ሞላኝና የፍቅር ስሜት አይቼብህ ደስ ብሎኝ የኔ ባስ ሲል ያንተ ቀነሰና ለቴና ወይ ልጎዳ እንደገና